ጤና ይስጥልኝ ተመልካቾች ከፋና ሚዲያ ኮርፖሬሽን የአጀንዳ ፕላስ ፕሮግራም ተመልሷል። የአጀንዳ ፕላስ ፕሮግራማችን በወቅታዊ ሀገራዊና ቀጠናዊ ጉዳዮች ላይ ትኩረት የሚያደርግ ፕሮግራም ነው። የዛሬው የአጀንዳ ፕላስ አጀንዳችን ደግሞ ከቀናት በፊት የተከበረውን የገናን በዓል ምክንያት በማድረግ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የበዓልና በሀገራችን ወቅታዊ ጉዳይ ላይ ያስተላለፉት መልእክት ላይ የተነሱ የሰላምና የእርቅ ሀሳቦች ምን ይመስላሉ የሚሉት ጉዳዮች ላይ ውይይት እናደርጋለን። ተመልካቾች በዚህ የበዓሉን መንፈስ በያዘና በወቅታዊ የሀገራችን ጉዳይ ጋር አሰናስለው ባቀረቡት መልእክት ላይ የተለያዩ ሀሳቦችን አንስተዋል። ከጦርነት ይልቅ ሰላም ይበጀናል የሚሉ ሀሳቦችንም ደጋግመው አንስተዋል። በእነዚህ የሰላም ጥሪዎች ምን ዋጋ አላቸው፣ ከሌላው ሰው ግን ምን ይጠበቃል የሚሉትን ጉዳዮች ይዘን ውይይት እናደርጋለን። እናንተም ይህንን ውይይት እንድትከታተሉ በአክብሮት እንጋብዛለን። አብረናችሁ እንቆየው እስጢፋኖስ አበራና አንዋር አብራር ነን። እናንተም በያላችሁበት ሆናችሁ ይህንን ፕሮግራም እንድትከታተሉ በአክብሮት እንጋብዛለን። ለማንኛውም አጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያ በኋላ ይመለሳል። እንደ ሁሉ ጊዜው ይህ ፋና ሚዲያ ኮርፖሬሽን ነው። ይህ አጀንዳ ፕላስ ነው። በፋና ሚዲያ ኮርፖሬሽን ላይ የአጀንዳ ፕላስ ፕሮግራምን እየተከታተላችሁ ትገኛላችሁ። የአጀንዳ ፕላስ ፕሮግራም የዛሬው አጀንዳ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የገናን በዓል ምክንያት በማድረግ ያስተላለፉት መልእክት ላይ የተነሱ የሰላምና የእርቅ ሀሳቦችን ነው። ፕሮግራሙን እንድትከታተሉ በአክብሮት እንጋብዛለን። እኔም አንዋር እንዴት ነህ እስጢፋኖስ? ሁሉ ሰላም አለን። የበዓል እንግዲህ ታልፎ ደግሞ ተገናኝተናል በአጀንዳ ፕላስ። በበዓላት ሰሞን እየተለመዱ ከመጡ ነገሮች አንዱ በተለይ በጠቅላይ ሚኒስትር ጽህፈት ቤት በኩል ከበዓሉ በፊት ከጽህፈት ቤቱ ስላሉ የአቅም ደካማ ሰራተኞች ስጦታ አበርክተዋል። እነዚሁም ጽህፈት ቤቱ ለሚያሳድጋቸው ልጆችም የገናን ስጦታ አበርክተዋል ጠቅላይ ሚኒስትሩ። ከዛም በበዓሉም ዕለትም ደግሞ አቅመ ደካሞች ጋር የማዕድ ማጋራት አድርገው ነበረ። ሁሌም እንደሚያደርጉት በዓላትን ከኢትዮጵያ ወቅታዊ ጉዳይ ጋር አገናኝተው መልእክትም ያስተላልፋሉ በየበዓላቱና የሱ አካል የሆነው ዘንድሮም ለገናን በዓል ምክንያት በማድረግ መልእክት አስተላልፈው ነበረ። ብዙ ሀሳቦችን እዛ ውስጥ ያነሱ ይመስለኛል። ለሁሉም የሚሆነው ሰላም የሚመጣው በኃይል ሳይሆን በፍቅር ነው። ስለዚህ እርስ በርሳችን ከመሸናነፍ ይልቅ ለሰላም ሁላችን ምንሸነፍ የሚል ጥቅል መልእክት ያለው ነገር አንስተዋልና ምን ነገሮችን አየን ከሚለው ነገር እንጀምር። ኢንጀነራል በክቡር ጠቅላይ ሚኒስትሩ የገና በዓል መልእክት ላይ አይ ቲንክ በሁለት መልክ ብናየው ጥሩ ነው። አንተ ለማንሳት እንደሞከርከው በቀዳሚነት ደግነት የበጎነት ተግባር ኢንስቲትዩሽናል እንኳን ባይሆን እንደ ካልቸር እየተወሰደ ነው ያስባለው። የመንግስት ኢንስቲትዩሽን ወይ ደግሞ ተቋማት መሪዎች በየዲፓርትመንት የተለያየ የአዲስ አበባ መስተዳድር ጨምሮ ሁሉም በበጎነትና ከበጎነት ጋር የተገናኘ ጉዳይ ሲሰሩ ነው የከረሙት። በጣም ጥሩ ነገር ነው። አይ ቲንክ የመንግስት ተቋማትና የመንግስት ባለስልጣናት በዚህ መጠን ትኩረት ሰጥተው የደግነት ጉዳይ በበዓላት ሰሞን ሲያደርጉ በተደጋጋሚ ለረጅም ዘመናት ቤተ እምነቶች ውትወታ ከሚያደርጉበት ወይ ደግሞ ትምህርት ከሚያስተምሩበት ዋነኛው ጉዳይ እሱ ነው። አንድ እንደውም ይህን ስትል ምን መጣልኝ፣ አሁን ጠቅላይ ሚኒስትር አብይ ከመጡ በኋላ ከሚሰሯቸው ስራዎች አንደኛው ኮንሲስተንት ነው። የሆነ ከዚህ በፊት የሆነ ነገር ይጀመርና ሲቋረጥ ያለ የሆነ ነገር ጥሩ ብለህ ያልከው ነገር መሀል ላይ ሲቀርታ ያለና በሳቸው በኩል ግን ይሄ የማዕድ ማጋራቱም የበዓል ስጦታዎችንም ማድረጉም እንዲህ አይነት ነገሮች ኮንሲስተንት ናቸውና ሌላውም እሱን ተከትሎ ይመስላል እንግዲህ ከተማ አስተዳደሩም እንዳልከው ሌሎቹም ሲሄዱበት በጣም ትክክል። ምክንያቱም አንዳንዱም አይ ቲንክ ያለፈው 6 ዓመታት የጠቅላይ ሚኒስትር አብይ አህመድ አስተዳደር አንድ ትንሽ ለየት የሚያደርጋቸው ነገሮች አንድ ፕሮጀክት ከጀመረ ለመፈጸም ወይ ደግሞ ኮንሲስተንትሊ በተከታታይ በዘላቂነት የመስራት ካልቸር ነው ያመጣው ተብሎ ይታመናል። ሶ ይሄ ደግነትና ከደግነት ጋር የተገናኘ ጉዳይም እንደ ፕሮጀክት የተያዘ ይመስለኛል። እንደ ፕሮጀክት ከተያዘ የሆነ ቦታ ላይ እንዲቋረጥ አያስፈልግም። ሁለተኛ ነገሩ በጀት ተበጅቶለት ከመንግስት ጋዝና ወጥቶ እንደሱ አይነት ነገር አይደለም። ሞሮፍ ደግነት ስላለ ሞሮፍ የማህበራዊ ኃላፊነት ስላለ ከጠቅላይ ሚኒስትር ጀምሮ እንደዛ ማድረግ ሲጀመር ሌላው አስተዳደር አብሮ ይከተላል ተብሎ ይታመናል። እንደውም በሌላ ገጽ አንተ የጥሩ አድርገህ ያስቀመጥከው ተከታታይነት ወይ ደግሞ ኮንሲስተንሲ እንዳለ ሆኖ ደግሞ
ልክ የጠቅላይ ሚኒስትር ቢሮ ጽህፈት ቤት እንደዚህ ማድረግ ሲጀምር የሁሉም ከተማ አስተዳደሮች የሁሉም መሪዎች እንደዚህ ሲያደርጉ የመሪዎች አንድነት መታያ መንገድ ነው ብዬ አስባለሁ። አንዱ ትልቁ እና አጠቃላይ ሀገሩ የሚመራው መሪ በዚህ አይነት መስመር ላይ የሚፈስ ከሆነ ሌላው ተከታይ መሪዎች ደግሞ በተመሳሳይ ገጽ ላይ የሚሄዱ ከሆነ ሁሉም ጉዳይ ላይ የመሪ አንድነት ማምጣት ይቻላል ተብሎ ይሄ ደግሞ ከስራ ውጪ የሆነ ነገር ነው። ለምሳሌ የጽህፈት ቤታቸው ስላሉ አቅመ ደካማ ሰራተኞች ስጦታ መስጠት የጠቅላይ ሚኒስትር ጽህፈት ቤት የሚያሳድጋቸው ልጆች ሁሉ እንዳሉ በዚህኛው አጋጣሚ ነው እኔ የተገነዘብኩት። ከአቅመ ደካሞች ጋር ማዕድ መጋራት ምናምን የሚሉት ነገሮች ከጽህፈት ቤቱ ከተሰጣቸው ስራዎች ውጪ የሆነና ሌላውም በበጎነት በአራያነት ሊወሰድ የሚገባ ተግባር ይመስለኛል። መመሪያና ህግ፣ አሰራርና መንገድ፣ ቢሮክራሲና ከቢሮክራሲ ጋር ብቻ የተገናኘ ችግር የኢትዮጵያን ፖለቲካም ኢኮኖሚም ይፈታል ተብሎ አይታመንም። ስለዚህ በተቻለን መጠን ኦፍ ስክሪፕት የሆነን ለማህበረሰቡ የሚጠቅም ነገር ለመስራት ያስፈልገናል። ሁሉ ነገር በፖሊሲና ሁሉ ነገር በህግ አይፈታም። እንደኛ አይነት ደግሞ በጣም ስርዓት ለማስያዝ ገና የሚሞከር ሀገር ላይ ሁሉ ነገር ህጉ አይፈቅድም፣ አሰራሩ አይፈቅድም እያልን ከሄድን ድህነቱም ረሃቡም ችግሩም አብሮ ይሄዳል ተብሎ ይታመናል። ለዚህ ነው ከህግና ከህግ ስርዓት ውጭ ይሆናል። ግን ማህበረሰብን መደጎም ማህበረሰብን ማንሳት የማንም ሰው ኃላፊነት ነው። የተቃዋሚ የደጋፊ ምናምን አይደለም። አይ ቲንክ እንደውም እንደ ካልቸር ቢሰፋ በጣም ጥሩ ነው ብዬ የማስበው። እንታወቃለን፣ ድህነቱ ይጫነናል፣ ማህበራዊ ግንኙነታችን በጣም ጠንካራ ነው፣ አማኞች ነን። እነዚህ ሁሉ ተሰብስበው ዝቅተኛ ገቢ ያላቸውን ሰዎች የተቃዋሚ ፖለቲካ ፓርቲ፣ የግል ተቋማት፣ ግለሰቦች ኢኒሼቲቭ ወስደው መንግስት እንደዚህ ማድረግ ሲጀምር ሌላው ትራንሴንድ ቢያደርግ በጣም ጥሩ ነው። ኮሌክቲቭሊ እንደ ሀገር የምንቀይረው እንደዛ ነው። መለኪያም ደግሞ ፖለቲካ ምንም ሊለካ የሚገባው ከሊደርሺፕም ሊለካ የሚገባው ከተሰጠው ስራ ውጪ በሰራቸው ስራዎች ነው። የተሰጡት ስራዎች አሉ፣ እነሱን ሊሰራ ይችላል። ከዛ ውጪ ግን አሁን እንዳልከው ህጻናትን ማሳደግ ሌሎቻችን እናደርገዋለን፣ የሚኒስትሮች ያደርጉታል ወይ፣ የክልል ርዕሳነ መስተዳድሮች ያደርጉታል ወይ፣ ሌሎቻችን ስንባል ሀብቶች ምናምን ያደርጉታል የሚለው ነገር እዚህ ጋር አብሮ መነሳት ያለበት ይመስለኛል። እንዳልከው ደግሞ ከበዓላት የሚደምቁትም የሚያጌጡትም በእንደዚህ አይነት የበጎ ተግባራት ነው። እነዚህ ተግባራት ግን በበዓላት ሰሞን ብቻ ሳይሆን ከበዓላት ውጭም እየተለመዱ መሄድ አለባቸው ብዬ አስባለሁ። ወደ በመልእክታቸው ውስጥ ብዙ ነገር ተነስቷል። በተለይ የገናን መንፈሳዊ መሰረት አሰናስለው ከኢትዮጵያ ወቅታዊ ሁኔታ ጋር ለማንሳት ሞክረዋል። እንደምናውቀው በተለያዩ የሀገራችን አካባቢዎች ግጭቶች አሉ። በአማራ ክልል ግጭቶች አሉ። በኦሮሚያ ክልልም ብዙ አሁን የተለወጠ ነገሮች እንዳሉ ብንረዳም ሌሎች አካባቢዎችም ግጭቶች አሉ። ስለዚህ ለሁሉም የሚሆን ሰላም የሚመጣው በኃይል ሳይሆን በፍቅር ነው የሚል ጥቅል መልእክት ያለው የሰላም መልእክትን ያስተላልፉት። እርስ በርስ ከመሸናነፍ ሁላችንም ለሰላም እንሸነፍ የሚል ነገር ያመጡና ፈጣሪ እንግዲህ በዓሉን መነሻ አድርገው ማለት ነው ፈጣሪ ከሰው ልጅ ጋር እርቅ ለመፈጸም በበረት መገኘቱን የፈጣሪ ወደ ምድር መምጣት የገባቸው ለሰላም ዝግጁ እንደሆኑ ያልገባቸው ደግሞ ሁልጊዜ ምንድነው ጦርነትን፣ ግጭትን የሚፈልጉ አካላት ማጥፋት፣ ማውደም ጀግንነት የሚመስላቸው አካላት የፈጣሪን የእርቅ እጅ ወይንም ለእርቅ መምጣት ገፉት። ከዛ በኋላ የሚሆነው ሆነ እያሉ ይመጡና የሃይማኖታዊ መሰረቱን አሁንም ኢትዮጵያ ባለችበት ሁኔታ ላይ ግጭቶች እንደዚህ አሉ። ነገር ግን መንግስት ሁሉ ጊዜ ለሰላም ዝግጁ ነው። ስለዚህ የመንግስት የሰላም እጆችን ሁሉ ጊዜ ዝግጁ ቢሆንም የሰላም እጆች ግን ሁሉ ጊዜ እንደተዘረጉ የሚቀሩ አይደሉም። ስለዚህ ለሁሉም ጊዜ ያለው የሰላም አማራጭን ተጠቀሙ የሚል አይነት መልእክት ነው ያስተላልፉ ይመስለኝ። በግሌ እንዴት ተረዳሁ? አይ ቲንክ አጠቃላይ ጠቅላይ ሚኒስትር አብይ አህመድ በዚህ መልእክታቸው አነሱ ብዬ የማስበው ሞሮፍ ያስተዳደራቸውን መልእክት ነው ብዬ አስባለሁ። የእሳቸው አስተዳደርና እሳቸው የሚመሩት ሀገር ወይ ደግሞ መንግስት ይሄ የፖሊሲ አቅጣጫችን ነው። ይህ መርሃችን ነው። ሀገር ስንመራ እነዚህ ሁለት መሰረታዊ ጉዳዮች ሀገር የሚተዳደርበት ትልቁ መፍቻ መንገድ ነው። ግጭት ይኖራል። እነዚህን ግጭት ግን መፍቻ መንገዱ ሜካኒዝሞቹ ሰላም፣ እርቅ ናቸው። እንደ ፖሊሲ ነው የመጣው ብዬ አስባለሁ ነው። እንደ ፖሊሲና እንደ አቅጣጫ ወይ ደግሞ እንደ ዳይሬክሽን ሲነሳ ሁሉም ሰው እንደዛ ነው ማድመጥ ያለበት። አይ ቲንክ መልእክቱ 3-4 በጣም መሰረታዊ ነገሮች ይዛሉ። ጠቅለል ብሎ ግን
እርቅና ሰላም ንግግርና ውይይት ሰላምና ሰላም የሚባሉ ጉዳዮች ለመንግስት የቅድሚያ የሚሰጠው ጉዳይ ነው አንደኛ ሁለተኛ ፖሊሲ ዳይሬክሽን ነው መንግስታት መሪዎች አንዳንድ የፖሊሲ ዳይሬክሽናቸውን ተደጋጋሚ ለማጽናት ሲፈልጉ አጋጣሚዎች ይፈልጋሉ አንደኛው አጋጣሚ የበዓላት ንግግር ሊሆን ይችላል ወይ ደግሞ አንደኛው አጋጣሚ የሆነ የሚመረቅ ነገር ሊኖር ይችላል የትኛውም አማራጭ ላይ በጽናት በተደጋጋሚ የቅደም ተከተል ጉዳይ ሲያነሱ ሰላምና እርቅ ዋንኛውና ትልቁ ጉዳይ ነው ተብሎ ይታመናል ነው ሰላምና እርቅ ለምንድን ነው የምንፈልገው እስጢፋኖስ ምን ሊያተርፍልን ነው የምንፈልገው ሲሪየስ እና በጣም ትልቁ ጥያቄ ነው እዚህ መግለጫ ላይ ተመለሰው በያስባሉ ሁለተኛው ያለ ሰላምና እርቅ የኢትዮጵያ ፖለቲካ የት ድረስ ነው ልንወስድ ምንሞክር የትስ ሄዶ ያውቃል እንዴትስ እየሄደ ነው የሚለውን ሲሪየስ ጥያቄ በስርዓቱ ያብራራ ነው ያምናል ሌላው በኢትዮጵያ ፖለቲካ ትግል ውስጥ ያሉ ሰዎች ሁሉ ለሰላም ያላቸው እሳቤና ለሰላም ያላቸው ዴፊኒሽን ድጋሚ እንዲያጤኑት እድል የሚሰጥ ነው ያምናል ሰላም የሚባለው ጉዳይ መንግስትም ተቃዋሚም ታጣቂም ያልታጠቀም ተመሳሳይ ዴፊኒሽን ወይ ደግሞ ተመሳሳይ ብያኔ ያስፈልገዋል እሱ ላይ ተመሳሳይና የጋራ ዴፊኒሽን ካለን አይ ቲንክ ለመፍትሄ እየቀረብን ነው ያምናለሁ ይኸውልህ አሁን ያለንበት ሁኔታ ሰላምና እርቅ በተገናኘ አሁን ያለንበት ሁኔታ ስፔሲፊካሊ እርቅ ሰላም የሚባሉ ኢሹዎች ላይ ሶስት አይነት የፖለቲካል ስትራክቸር አለ ያስባል አንደኛው የኢትዮጵያ ፖለቲካ ብረት ተኮር እንዲሆን የሚሰራ የፖለቲካ ኃይል እየተፈጠረ ነው እዚህ ሀገር ላይ የኢትዮጵያ ፖለቲካ ብረት ተኮር ማድረግ ሶሳይቲ ሲያጠፋ ልጆች ከትምህርት ሲያስቀር እናትና አባቶቻችን ሲያወድም አንድ የኢትዮጵያን ኢኮኖሚ ሲበላና አንድ የኢኮኖሚ ደረጃችንን ወደ ኋላ ሲመልስ አይተናል ነው ብረት ተኮር ይዞ መሄድ መታገል ጫካ መግባት የኢትዮጵያ የፖለቲካል ካልቸር የሚያደርግ በጣም ብዙ ኃይሎች እየመጡ ነው እሱን በደንብ ማጤን አለብን ሁለተኛው የኢትዮጵያ ፖለቲካል ካልቸር የኢትዮጵያ ፖለቲካል ጉዞ ውይይት ንግግር ዲያሎግ ጥሩ መንገድ ነው ብሎ የሚያምን ደግሞ ኃይል እየተፈጠረ ብረት ተኮር የሚፈልግ ኃይል እየመጣ ሁለተኛው ሰላምና እርቅ ደግሞ አንደኛው መፍቻ መንገዳችን ነው የሚል ኃይል ተፈጥሯል ሶስተኛው ሁለቱንም ላይ ሆኖ የሚጫወትም ኃይል ደግሞ ተፈጥሯል እርቅ ሲመጣ ወደ እርቅ የሚሄድ ጦርነት ሲመጣ ወደ ጦርነት የሚሄድ መሃል ላይ ሆኖ ወዲም ወዲያም እዚህ መሃል ላይ የቆማል እነዚህ ሶስት ኃይሎችን በስርዓቱ መልስ ካልሰጠን በስርዓቱ ካልሄድን አይ ቲንክ መፍትሄ ይገኛል ብዬ አላምንም ናው አሁን ያለንበትን ሁኔታ በዚህ መልክ ቅርጽ ከሰጠውት በሶስት ምዕራፍ ከሰጠውት ከዚህ ውስጥ ወይ ደግሞ ከዚህ ማዕበል ወይ ደግሞ ከዚህ ችግር ለመላቀቅ እንዴት ነው እየተንቀሳቀሰን ያለነው ምን ያያረግን ነው ሲሪየስ ኩዌስችን ይወል ሁሉም የሚታገል ኃይል ሁሉም ብረት ተኮር ስትራቴጂ የሚከተል የትኛውም ቦታ ላይ ያለ ብትጠይቀው የህዝብ ጥያቄ ይዤን የተነሳውት ነው የሚለው ህዝብ ቆጥሮ ለክቶ መትሮ ጥያቄ የሰጠው አካል እስከዛሬ አላውቅም ናው ፕራዮርሊ ጥያቄ ለመቀበል እንኳን ንግግር ይፈልጋል ፕራዮርሊ የህዝብ ጥያቄ ነው ያነሳውት እንኳን ለማለት ኮንሰንሰስ መደረስ አለበት መስማማት መነጋገር ያስፈልጋል እሱን መትፈታበት መንገድ ወደ ኋላ እናንሳለን ሜካኒዝሞቹ ይታያሉ ለዚህ ነው ጠቅለል ብሎ እርቅ ሰላም የፖሊሲና የስትራቴጂ መንገዱ እንደሆነ ተነስቷል ሁለተኛ ብዙ አይነት የፖለቲካል ስትራክቸር እየመጣ ነው የትኛው ነው የተሻለ የኢትዮጵያ አማራጭና ጥሩ መንገድ የሚለውን ያሳያል በጣም ቆንጆ ነገሮችን ያነሳው እንዳልከው የኢትዮጵያ ችግር አሁን የተፈጠረ አይደለም ካለፉት ያ እንግዲህ ዘመናዊ ፖለቲካ ከምንለው ከ1960ዎች እኮ ጀምረን ወደዚህ ብንመለከት ብዙ ነገሮች በሀገራችን ሲከሰቱ እናሳውሳለን ለንግግር ለውይይት አንድም ጊዜ በር ክፍት የተደረገበት አጋጣሚ የለም አሁን ምክክር ኮሚሽን ተብሎ የተጀመረው ሂደት አለ የኢትዮጵያን መሰረታዊ ችግሮች ፈቶ ኢትዮጵያን ወደ ተሻለ ሁኔታ ማሻገር ይቻላል የሚል እድል ከመፍጠር አንፃር ማለት ነው ብዙ ጊዜ እንደምታውቀው እኛ ሀገር የሰላም ሐሳብ እርቅ እና ንግግር የሚለው ነገር ሲመጣ በቀደመው ጊዜ ከተቋሚ ነበረ አሁን ደግሞ መንግስት ተደጋጋሚ የሰላምና የእርቅ ሐሳቦች በሚያቀርብበት ጊዜ ያንን የእርቅ ሐሳብ እንደ አቅም ማጣት የሚመለከቱ ብዙ ወገኖች እንዳሉ እንመለከታለን ማህበራዊ ሚዲያ ላይ ሰላምን መምረጥ የአቅም ማጣት ምልክት አይደለም በእኔ መረዳት ባለፉት 30-40 ዓመታት ከነበሩት የኢትዮጵያ መንግስታት በየትኛውም መስፈርት ብንመጣ
በጉልበትን በሚሊተሪ የምትለካው ከሆነ አስተማማኝ የመከላከያ ሰራዊት የተገነባበት ዘመን ይሄ ነው። መከላከያ በበቂ ሁኔታ በሎጂስቲክስም በአቅምም በእውቀትም የተገነባበት ዘመኑ ያፈራቸውን ቴክኖሎጂዎች የታጠቀበት ዘመን ነው። ሌሎቹንም የፖሊስ የምናምን የምንላቸውን የጸጥታ ተቋማት ብንመለከት በዛ ደረጃ የተጠናከሩ ናቸው። ያ ሁሉም ግን ለሰላም ለልማት አስፈላጊ ስለሆኑ ማለት ነው። ስለዚህ መንግስት እሳቸውን በመልእክታቸው እንዳነሱት መንግስት ተደጋጋሚ የእርቅ ሀሳብ የሚያቀርበው አቅም ከማጣት አይደለም፣ ጉልበት ከመድከምም ጋር የተገናኘ አይደለም። አሁን ያለው መንግስት ሁሉም አይነት መንግስታዊ አቅሞች በእጁም በደጁም አሉ የሚል ነገር አንስተዋልና ታያለህ ሚዲያዎች ላይ ይሄን ነገር ትመለከታለህ። በእርቅ አሁን ከሰሞኑ እንኳን ከ3 ቀን ከ4 ቀን በፊት እዚሁ በፋና ሚዲያ ኮርፖሬሽን ላይ የምክክር ኮሚሽነር ዶክተር ፕሮፌሰር መስፍን በተለይ አማራ ክልል ውስጥ ታጥቀው ከሚንቀሳቀሱ ወገኖች አንደኛው ክንፍ ጋር ንግግር ጀምረናል። ታስታውሳለህ ባለፈው ከዚህ ከሸኔ ወይም ደግሞ ከኦሮሞ ነጻነት ሰራዊት የመጣው አንደኛው ክፍል ከአዳማ በነበረው የምክክር ኮሚሽን ላይ ተሳትፈው ጥያቄዎቻችን የሚሏቸውን ነገሮች በመድረኩ ላይ አቅርበው ለምክክር ኮሚሽኑ አቅርበው ነበር። እሱን ፈለግ ተከትለው አማራ ክልል ውስጥ የሚገኙ ታጣቂዎች እንደዚሁ ንግግር እያደረጉ ነው የሚል ነገር ሲያነሱ እነዛ ንግግር ጀመሩ የተባሉትን እሳቸው በእከሌ ያሉት ወገን የለም። ነገር ግን ገና ይሄንን ስለተባለ ብቻ ወገን እየለዩ እነከሌ ነው የሚነጋገሩት እነከሌ ነው እየተነጋገሩ ያሉት ከሌ ባንዳ ነው እንደዚህ አይነት ነገር ውስጥ ተገብቷልና የሰላም ጥሪን የምንረዳበት መንገድ ከድክመት ጋር ከአቅም ማጣት ጋር ከምናምን ጋር ተደርጎ መሆኑም አንድ ኢትዮጵያ ውስጥ እኔ መንግስት በተደጋጋሚ የሚያቀርባቸው የሰላም ጥሪዎች መሬት እንዳያወርዱ ምክንያት የሚሆነው እሱ ነው ብዬ አስባለሁ። ቀደም ብዬ ለማንሳት እንደሞከርኩት በኢትዮጵያ ፖለቲካ ወይ ደግሞ ትግል ውስጥ በሰላምና በሰላም ጉዳይ ላይ ያለን ዴፊኒሽን ይለያያል። እንደ የራሳችን ፐርሰፕሽን እየሆነ ነው። ሰላም ግን ሁሉም ቦታ ላይ ተመሳሳይ ዴፊኒሽን ነው ያለው። ሁለተኛ ከመንግስት ጋር ያለን ግንኙነት ሁልጊዜም ብያኔያችን ይገርመኛል። የሁኔታ ትንታኔ የኢትዮጵያ ፖለቲካል ታጋይ በሙሉ ሲስት በተደጋጋሚ ነው። ከባለፈው እንኳን መማር ብዙ አይችልም። በጣም አስቸጋሪ የሚያደርገው እሱ ነው። ሁለተኛ በኢትዮጵያ ፖለቲካል ካልቸር ወይ ደግሞ ባህልና የኢትዮጵያ ፖለቲካል ካልቸር ጉዞና ስሪት ውስጥ ኃይል፣ ጉልበት ፕሮሞት ይደረጋል። ኃይል ጉልበት ፕሮሞት ስለሚደረግ ነው ሁሉ ጊዜ የኢትዮጵያ ፖለቲካ ፓርቲ ወይ ደግሞ ቤተ መንግስት የሚመጣ የትኛውም ስልጣን የሚይዝ ኃይል የሚመጣበት መንገድ በትግል ነው። በትግል ስለሚመጣ የትግል መንገድ አዋጭና ትክክለኛ መንገድ ተደርጎ ተስሏል። እሱን አይ ቲንክ ዴፊኒሽኑን ድጋሚ እያስተካከል ነው ብዬ አምናለሁ። ሳልዋጋ አልነግስም የሚል አስተሳሰብ እሱ ነው ያለው ነው። ጠቅላይ ሚኒስትሩም እዚህም ንግግር ላይ ሲያነሱ ያለፉት 6 ዓመታትም ከሰላምና ከእርቅ ጋር ያለው ግንኙነት ሲነሳ በዚህ መጠን ትዕግስት የኖረው በዚህ መጠን ንግግር ለማድረግ የሚሞከረውና በዚህ መጠን ኢንስቲትዩሽን ተዘጋጅቶ ለንግግር ጥሪ የሚደረገው ሰላም የሚመጣበት መንገድ በጣም በጣም ስለሚያሳስበን ነው ብዬ አምናለሁ። ሁሉ ጊዜ ሰላም መምጫ መንገዱም መመርመር አለበት። ኢንድ ሪዛልቱ ብቻ አይደለም ይላል። ፒስ አስ ኤ ፕሮሰስ ነው መረዳት ያለብን። ሰላም እንዴት ነው የመጣው? በኃይል እኮ ሰላም ልታመጣ ትችላለህ። ቤተሰብን፣ አካባቢን፣ ሀገርን በኃይል ማስገዛት ትችላለህ። እሱ ግን ሰላም ነው። በሱ መንገድ ሰላም ማምጣት ያዋጣናል ነው? እሱ አያዋጣም። ንግግር ጥሩ መንገድ ነው። ስለዚህ ሰላም ጋር የምንደርስበት መንገድ ፕሮሰሱ፣ ሂደቱ ካላሳሰበን በስተቀር ሰላም ብቻ በየትኛው መንገድ ይምጣ ማለት ትክክል አይደለም። ለዚህ ነው እሱ መረዳት አለብን ብዬ አምናለሁ። እሱ በጣም መሰረታዊ ነገር ነው። ሌላኛው የኢትዮጵያ ከሰላምና ከሰላም ጋር የተገናኘው ጉዳይ የመንግስትና የመንግስት አካል ታግሶ ኦፕሽን ሲደረድር ግዴላችሁም ናሽናል ዲያሎግ የንግግር መንገድ ነው። ግዴላችሁም ሰላምና እርቅ ያስፈልገናል። ደግሞ የእምነትና የሃይማኖት በዓላት ላይ ሁሉም ሰው ቀኖና በጣም ለእምነቱ በጣም ቀና ስለሆነ የሚነገረውን ነገር በጣም ለመተግበር ይመቻል ተብሎ ስለሚታመን ሰላምና እርቅን በዚህ መጠን ሲነገር መንግስትን ሲምፕሊፋይ ማድረግ ማቃለል አይ ቲንክ የፖለቲካ አናሊሲስ በዚህ ዘመን ላይ ሃሁ አልጀመርንም ማለት ነው። ባይ ዲፎልት መንግስት የሆነ አካል ባይ ዲፎልት ኃይል ያለው አካል ሚዛን ይደፋል፣ ይታወቃል። ሁልጊዜም ይባላል አለቃ ቢወድቅብህም ብትጥለውም ትጎዳለህ ይባላል በየትኛውም አማራጭ። ለዚህ ነው ሚዛንን ማወቅ አለብህ። ስትጥለውም የምትጎዳ ከሆነ
ወድቆብህ የምትጎዳ ከሆነ ጉልበትን መለካት ቀላል ነው ብያት እዚህ መንግስታት በባህሪያቸው ሲወድቁብህም ስትጥላቸውም ትጎዳለህ ይሄ እንደ ሀገር ነው የምንጎዳው ሶስተኛ የመጣንበት መንገድ በጣም የተሳሳተ ነው ይኸውልህ እስጢፋኖስ የኢትዮጵያ የፖለቲካ ስሪት የኢትዮጵያ የትግልና የትግል ስሪታችን አመጣጡም ሲስተሙም የተበላሸ በሸፍጥ በመናምን ዴፊኒትሊ ሁለተኛ የኢትዮጵያ አጠቃላይ የፖለቲካ ትግል ላይ የሚሳተፍም ፖለቲካ ላይ ያለም አብዛኛው የሚታየውና አናሊሲስ የሚሰጠው መሪዎቹ ፖለቲከኞቹ አቅማቸውና ምንድነው መሻታቸው አይገጣጠምም ምንድነው መስራት የምትችለው የኢትዮጵያ ፖለቲካ ውስጥ ጫካ ሆነ ስትታገል መሳሪያ ይዘህ ስትሄድ ብረት ተኮር ስትራቴጂ ስትሄድን የምትችለው ነገር ምንድነው አንድ ሁለተኛ አቅም የትኛው እሱ በጣም ይለያያል የኢትዮጵያ ፖለቲካና ፖለቲከኞች ላይ ሶስተኛው እንደ መንግስትም አሁን መንግስት ትንሽ ለማቋቋም እየሞከረ ነው ብዙ የቤት ስራ ይተጠበቅበታል የኢትዮጵያ ፖለቲካ ስሪት ጠቅላላ ለማስተካከል ደግሞ ኢንስቲትዩሽን ቢልዲንግ ላይ ደካማ ነው እነዚህ ሁሉ ተደማምሮ የኢትዮጵያ ፖለቲካ ፓርቲ ላይ ያለ የትኛውም ኃይል መንግስትን ማቃለል ሲምፕሊፋይ ማድረግ ይለምዳል እሱ ትክክል አይደለም በባህሪው መንግስት ጉልበት አለው ጉልበቱን በተቻለን መጠን ክርክራችን እኮ ጉልበቱ ማኔጅ ይደረግ ጉልበቱ ቁጥጥር ያስፈልገዋል ካልሆነ ከልክ በላይ ሲያወጣው ብዙ ነገር ያወድማል ነው ክርክራችን እንጂ ጉልበቱ እንዴት ትንቀዋል እሱ በጣም በጣም ትክክል አይደለም ለሀገሩም ለኢትዮጵያ ፖለቲካም አይጠቅምም ኢትዮጵያ ትልቅ ሀገር ነች የኢትዮጵያ መንግስት ደግሞ ባይዲፎልት ትልቅ ነው የሚሆነው ትልቅነቱ በሁሉም መስክ ነው በሚሊተሪም ብትመጣ ትልቅ ነው በኢኮኖሚም ብትመጣ ትልቅ ነው በአደረጃጀትም በየትኛውም መስክ ብትለካው የኢትዮጵያ መንግስት ትልቅ መንግስት ነው ስለዚህ በጣም የሚያሳዝነው ደግሞ ኢትዮጵያ ውስጥ አንድ ተደጋጋሚ የመንግስት የሰላም ጥሪዎች ቦታ እንዳይዙ ያደርጋል ብዬ የማስበው በት ምክንያት ከፖለቲካ ውስጥ የኖሩ ቀድም እንዳልከው የሚስቱ የትንታኔ የሚጎላቸው ብዙ ሰዎች አሉ እነዛ ሰዎች ደግሞ በጣም በሚያሳዝን ሁኔታ ከ50ዎቹ ከ60ዎቹ ጀምሮ ፖለቲካ ውስጥ የነበሩ የመንግስት መዋቅሮች ውስጥ ገብተው የኖሩም ያልኖሩም ተመልካቾች አንዳንዶቹ የሚያውቋቸው ማለት ነው ዛሬም እውነተኛውን ምልህ እኔ አሁን አንዳንድ ወጣቶች አሉ በቃ የህዝብ ጥያቄ አንስተን ብለው ጫካ ውስጥ ያሉ ማለት ነውና እነዛ ወጣቶች በቃ ለዛ ላመኑበት ጥያቄ መልስ ፍለጋ እዛ ቦታ ላይ ለመገኘት ወስነዋል በቃ ለዓላማቸው እዛ ቦታ ላይ ተገኝተዋል እነዚህ ግን ላለፈው ከዚህም በፊት ከነበረው ሲስተም ጋር የነበሩ ከዛ ፊትም የተለያየ መንገድ ውስጥ የነበሩ ሰዎች ዛሬም ደግሞ ተመልሰው ይሄንን ወጣት ትግል ውስጥ እንዲገባ በትግል አዙሪት ውስጥ እንዲቀጥል ያደርጋሉ እንዴት አዝየሉ የት ነው ያሉት ሰሜን አሜሪካ ነው ያሉት ትግል ብለው የሚሉትን ነገር መምራት የሚፈልጉት በፌስቡክ እና በዩቲዩብ እንጂ መሬት ላይ ወርደው ወይንም ደግሞ መሬት ላይ የሚሰራ ስራ ሲሰሩ አታይም ኢትዮጵያ ውስጥ አሁን ትግል ያስፈልጋል ብዬ አላስብም በተለይ ጫካ ገብቶ የሚደረግ ትግል አሁን ላለች ኢትዮጵያም አይጠቅምም ሁለተኛ ነገር ደግሞ አሁን ጫካ ገብተን የምናስመልሰው ጥያቄ ይኖራል ብዬ አላስብም ለምን ተነጋግረን መፍታት የምንችልባቸው አውዶች አሉ ወጣቶች ከሚሞቱ ወጣቶች ጫካ ውስጥ ጊዜያቸው ከሚያልፍ ወይንም ደግሞ ዘመናቸው ከሚያልፍ የተፈጠሩ ፕላትፎርሞች አሉ ከዚህ በፊት በነበረው ሁኔታ ኮስት ሰዎች ጥያቄ ሲያነሱ የፖለቲካ አቋም ሲይዙ የሚደረጉትን ነገር እኮ ምናቀው ተይዞ ምናስተውሰው አሁን ባለበት ሁኔታ ላይ ግን ምክክር ኮሚሽን ተብሎ የቀረቡ አማራጮች አሉ ሐሳባችንን አደራጅተን በፖለቲካ ተደራጅተን መስራት የምንችልባቸው እድሎች አሉ ስለዚህ ብዙ አማራጮች ባሉበት አውድ ውስጥ ጫካ የምትገባበት ሁኔታ መኖር አለበት ብዬ አላስብም በግሌ ትግልም ያስፈልጋል ብዬ አላስብም ይሄንን ግን ሰሜን አሜሪካ ቁጭ ብለው እዚህም ደግሞ የመንግስት መዋቅር ውስጥ ቁጭ ብለው ይሄንን ስራ የሚሰሩ ወገኖች ኃይሎች አሉ የእርቅና የሰላም መንገድ እሳቸው እንደጠቆሙት የሚያስፈልገውና የግድ የሚሆነው በሶስት በአራት ምክንያቶች ነው አንደኛው ከሁሉም የበለጠ የሚያዋጣን መንገድ እሱ ነው ለሀገራችንም ለኢትዮጵያን ከፍ እናደርጋለን የኢትዮጵያን ህዝብ እንለውጣለን ምንል ከሆነ የሚያዋጣን የሰላም መንገድ ነው ሁለተኛ ሰላም ዘመን ተሻጋሪ የሆነ ውጤት ነው ይዞ የሚመጣው ቁርሾ አይተውም ተነጋግረ ተወያይተ ከሆነ ችግርህን የፈታው በቃ ይቅር ለእግዚአብሔር ምናምን በሚል መንገድ ስለመጣ ውስጥህ የምትይዘው ቂም ውስጥህ የምትይዘው ቁርሾ አይኖርም
በጉልበት ግን ሲሆን አቅማታ ተሸንፈህ እንጂ ይቅር ብለህ ስላልሆነ አንድ ቀን ጉልበት ስታገኝ አንድ ቀን አቅምህ ሲፈረጥም ተመልሰህ እዛ ሂደት ውስጥ መግባት አይቀርም። ስለዚህ ዘመን የሚሻገር ነው፣ ታሪክንም የሚቀይር ነው። ሌሎች ሀገሮች እኮ ሄደውበታል። እነ ደቡብ አፍሪካ መቼም በየትኛውም መስፈርት ብንመጣ ኢትዮጵያ ውስጥ ያለው ነገር ደቡብ አፍሪካን በአፓርታይድ ዘመን ካለፉት ጋር ልናወዳድረው አንችልም። እነሱ እንኳን ያንን ዘመን ያንን ብዙ በደሎችን ማለፍ የቻሉበት ሁኔታዎች አሉ። ነገር ግን ወጣቶች ይሄንን እንዳያዩ ይሄንን አማራጮች እንዳይረዱ የሚያደርጉ በሚዲያ የተደራጁ ኃይሎች አሉ። እዚህ ፖለቲካ ውስጥ ያሉ የሚተውኑ ተዋናዮች አሉ። በውጭም ሀገር ያሉ ባለሀብቶች ልንላቸው እንችላለን። ብቻ የመንግስት የሰላም ጥሪ እና መሬት ላይ እንዳወርድ ከሚያደርጉ በርካታ ምክንያቶች መካከል አንዱ ይህ የሚጠቀስም ይመስለኛል። ነገር ግን የእርቅና የሰላም መንገድ ጠቅላይ ሚኒስትሩም እንዳነሱት ለኢትዮጵያ በተለይ ደግሞ አሁን ላለችው ኢትዮጵያ በተለይ ደግሞ የጀመረቻቸው ተስፋ ሰጪ ነገሮች ቢቀጥሉ ውጤታማ መሆን የሚችሉበት በግብርና በቱሪዝም በምናምን የተጀመሩትን ነገሮች ወደፊት ቢቀጥሉ ለኛ ብቻ ሳይሆን ለመጪው ትውልድም መሰረት መጣል የሚቻልበት እድሎች ስለተፈጠሩ ይሄንን እድልም ካለ እንዳይበላሽና ይሄንን እድል ደግሞ ለማበላሸት ከሩቅም ከቅርብም ብዙ ያሰፈሰፉ ኃይሎች ስላሉ በየትኛውም ቦታ ላይ ሆነው የትጥቅን ምናምን አማራጭ ነው ብሎ የሚያስቡ ወጣቶች የእርቅ መንገድን ቢመርጡ ለነሱም ለሀገርም ለዛሬውም ለነገውም ትውልድ ይበጃል ብዬ አስባለሁ። ሁለት ነገር ላንሳለሁ። ጫካ ላይ የሚዋጋ ወይ ደግሞ ታገላለሁ የሚል የትኛውም ሰው ጥያቄ የለውም ማለት አይደለም። ሹር ጥያቄ አለው። ኮንክሪት ይሁን ወደ ሰላም የሚያዳርሰን ይሁን ጥያቄው ለመፍታት ይመች፣ ለንግግር ይመች፣ ለንግግር ተመቹ። ሁለቱም አካል መንግስትም የሚዋጋው ማለት ለንግግር የማይመች ከሆነ ለመፍታት የማይመች ከሆነ ጠቡ ራሱ እንዳይሆን አድርገን ነው ምንተው። ለወደፊቱ እንዳንፈታው አድርገን ጠቡን ባናበጀው ጥሩ ነው። ምክንያቱም አሁን እንኳን እኛ ባንፈታው ልጆቻችን ይፍቱት። ጠባችን እንኳን በልክ ይሁን፣ ጠባችን እንኳን የኢትዮጵያን ፖለቲካል ስሪት እንዳያበላሽ ነው የሚያሳስበኝ። እሱን በደንብ መመርመር አለበት። ኃላፊነት ይሰማችሁ ነው፣ ሌላ ነገር የለም። ሁለተኛ ቀደም ብለን እንዳልከው የተለያየ ቦታ ላይ ያለ የፖለቲካ ኢንትረስት ያለው ሰው የኢትዮጵያ የፖለቲካል ጠብን ወይ ደግሞ ፖለቲካል ግጭትን ካፒታላይዝ ያደርገዋል፣ መነገጃ ያደርገዋል። እሱ በጣም አደገኛ ነው። የዚህ ዋነኛው ምንጭ ብዬ የማስበው የኢትዮጵያ ፖለቲካ የኢትዮጵያ የፖለቲካል ጉዞ ግላዊ ማድረግ የኢትዮጵያ አንዱ ኤክሴፕሽናል እሴት እየሆነ ነው። ይኸውልህ የፖለቲካ ቡድኖች ራዕይ፣ የፖለቲካ ቡድኖች እሴትና መርህ የአንድ ግለሰብ መሆን የለበትም። የብዙ ሰዎች እሳቤ፣ የብዙ ሰዎች ማንነት ያለበት ነው። በሌላ አገላለጽ አካታች መሆን አለበት። ካላካተትከው የአንድ የግለሰብና የግለሰብ ከሆነ አይ ቲንክ ብዙ አይራመድም። ይሄ ማለት ምን ማለት ነው? ደግሞ ገልበጥ ስታደርገው በሰላምና በእርቅ ጉዳይ በሀገር ወደፊት በማራመድ ጉዳይ ግለሰቦች ሮል የላቸውም ማለት አይደለም። ትልቅ ኢምፓክት አላቸው። ነገር ግን የአንድ ግለሰብ፣ የአንድ ታጣቂ፣ የአንድ ሰው ብቻ ኢንትረስት የኢትዮጵያ ፖለቲካል ገበያ ላይ ኢንተርቴን መደረግ የለበትም። እሱ የፈጠረው ችግር ነው ብዬ አስባለሁ። ሁለተኛው በኢትዮጵያ ፖለቲካ ችግር ውስጥ ለረጅም ጊዜ እንደዚህ አይነት ልዩነት መጣ ብዬ የማምነው ፍጹም ተቃርኗዊ የሆኑ ፍላጎቶች የኢትዮጵያ የመታገያ መንገድ ናቸው። እንዴት ነው ፍጹም የተቃረነ ነገር እድሜ ልካችን ይዘን የምንሄደው? በአንድ ሀገር ላይ በአንድ ህዝብ ላይ ተቃዋሚው፣ ደጋፊው፣ መንግስትም መንግስታዊ ያልሆነው እኮ ኮንሱም የሚያደርገው ተመሳሳይ ሶሳይቲ ለብቻው ህዝብ የለውም። ለዚህ ሶሳይቲ የትኛውን ነው ማራመድ የምንችለው የሚል ንግግር ያስፈልጋል ብዬ አምናለሁ። ሁለተኛው እዚህ ሁሉ ነገር ውስጥ ረጅም ጉዞ የሚወስደን አላስፈላጊ ችግር ውስጥ የሚከተን አይ ቲንክ እርስ በርስ ያለን አለመተማመንና ጥርጣሬ ነው። አለመተማመንና ጥርጣሬ መፈታት የማይችል አይደለም። የሚፈታው ካላመንከኝ ካላመንኩ በመርህ በህግ በተቋምና በአሰራር በሌላ አይፈታም። ለምሳሌ በጣም ብዙ የተዋጊ ኃይሎች ኦሮሚያ ክልል ላይ ያሉ አሁን ወደ ሰላም ለማምጣት እየሞከሩ ጥሩ ጅማሮ ነው። ያ ሁሉ ጦር ያ ሁሉ ሰራዊት ያ ሁሉ መሳሪያ ይዞ ሲመጣ በመንግስትና በአስተዳደሩ መርህና ህግ እዳኛለሁ ብሎ ስላመነ ነው። ከዛ በኋላ ያለው ልዩነት እኮ በጣም ብዙ ርቀት ሊያስኬድ ይችላል። ፕራዮርሊ ግን
ጥርጣሬ አለመተማመን የሚፈታው በመርህ በምትዳኝበት በስቴት መንገድ ነው ካልሆነ በግለሰብ አይዳኝም እሱ መሰረታዊ ነገር ነው በያስባል ሶስተኛው ግልጽ የሆነ ግብ አለን ወይ ስንዋጋም ሳንዋጋም ምድረው ማሳካት የምንፈልገው እሱ በጣም መሰረታዊና አሳሳቢ ነገር ነው ለውይይት መመቻት ያስፈልጋል አንዳንድ ጊዜ ደግሞ ለውይይትም ለንግግርም ሲመጡ ለንግግርም ለውይይትም የማይመቹ ፍላጎቶች ይቀመጣሉ አንዳንዱን ነገር ግድ የላችሁም ዓለም የድርድር ዓለም ነው ድርድር ውስጥ የምንሰጠው የምንቀበለው ነገር አለ የምንሰጠው የምንቀበለው ነገር ምክንያታዊ መሆን አለበት ራሽናል ካልሆነ ውይይት እኮ አይኖርም ድርድር አይኖርም ዓለም ከድርድር ውጭ ሆነ አታውቅም እሱን መቀበል እሱን ማሰብ ያስፈልጋል ብያለሁ አምናለሁ ስለዚህ እሱን ማሰብ ያስፈልጋል ካልሆነ ስልጣኑ ላይ እኔ ካልሆንኩ እኔ ካልመራው ድርድሩን እኔ ካልመራው እኔ ሁሉን ነገር ካላደርጉ የሚለው እሳቤ ሀገሩን ይበትነዋል ልክ ሁሉ ጊዜም እንደምንለው ባልበላው ጭሬ ልበትነው አይነት ፖለቲካ እዚህ ሀገር ውስጥ ለዘመናት ቆይቶ ነው ያለው እሱ አያዋጣንም የትኛው መሪ ከመጣ ለንግግር ለውይይት ካልተመቸ በስተቀር መፍታት አይቻልም በተቻለን መጠን የኢትዮጵያን የፖለቲካል ቅራኔ የትግል መታገያ ቋንቋ መታገያ ነገር የምናደርገው ሁለት ነገር ነው አንደኛው የህዝብ ስም ይዘን ነው ሁለተኛው ሞሮፍ ብሔር ላይ በጣም ይቸከረ እንትን ይላል በጣም ይታከካል ከሱ ትንሽ ነጠል ማድረግ ያስፈልጋል የህዝብ ጥያቄ ነው ተፈልገው ህዝብ ምን ይያለ ነው ዴይ ናይት ወጥቶ መነጋገር ያስፈልጋል ሁለተኛው ብሔር ላይ ብቻ የተጣበቀ የኢትዮጵያ ፖለቲካ መላቀቅ አለ በጣም ጥሩ ነጥብ ነው ያነሳው ብዙ የሰሞኑ እንግዲህ በኦሮሚያ ክልል ቅድም እንዳልከው ሰላም መርጦ የመጡ ታጣቂዎች በተለያየ ቦታ ላይ ጉብኝት ሲያደርጉ ስንመለከት ነበርና ከዛ በኋላ አስተያየታቸውን ሲሰጡ እነሱ ያስቡት የነበረው ነገርና መሬት ላይ እየሆነ ያለው ነገር እንደተለያየባቸው ስለዚህ የነበሩበት መንገድ የተሳሳተ እንደነበረ ራሳቸው እንደተረዱ ሲገልጹ ብዙዎቹ ተሰምቷል አማራ ክልልም በነገራችን ላይ በተመሳሳይ ብዙ የማሰልጠኛ ጣቢያዎች እዚህ ባቲ አካባቢ ቡርቃ የሚባል ማሰልጠኛ ጣቢያ አለ ጎንደር ደግሞ ሳራባ የሚባል አካባቢ ማሰልጠኛ ጣቢያ አለ ወደዛ በርካታ ሰላምን መርጠው የመጡ ታጣቂዎች ወደ ማሰልጠኛ ጣቢያዎች እየገቡ ነው እነሱም እንደዚሁ በተመሳሳይ የነበሩበት መንገድ የተሳሳተ እንደነበረ ነገር ግን አሁን ገብቷቸው እንደመጡና ህብረተሰቡን ለመካስ ዝግጁ ነን የሚል ነገሮችን በተደጋጋሚ አንስተዋል መሬት ላይ ታጥቀው እንቅስቃሴ ሲያደርጉ የነበሩ ወገኖች ይሄን ነው ይያሉ ያሉት በሌሎቹ ደግሞ ይሄን ለዚህ እነሱ ለእሳቱ ቅርብ ያልሆኑ ለሞቱ ከሞቱ ብዙ ሺማይሎች ርቀው ያሉ ወገኖች አሁንም ጦርነቱን ሲገፉት ያለ አሁንም ሆበሉ ሲባል ትመለከታለ ድርድር በድርድር የተሸነፈ በንግግር ያፈረ ሰው የትም የለም በቃ የሰላም ከመታመጣባቸው መንገዶች መካከል ቀዳሚው ንግግርና ድርድር ነው ተነጋግረ ተወያይተ ተፈተዋል ንግግርና ድርድር ሲባል ግን ዝም ብሎ ስርዓት የሌለው አሞርፈስ ነገር አይደለም ቤዚክ ሞዳሊቲዎች አሉት ለምሳሌ ስልጣንህን አስረክበኝና የሚባል ቅድመ ሁኔታ ከመጣ ያ ድርድር ነው ልትለው አትችልም ኦር ደግሞ የማይሆኑ ቅድመ ሁኔታዎችን የምታመጣ ከሆነ በመንግስትም በኩል ማለት ነው ያ መሆን የለበትም ነገር ግን አሁን ባለው ሁኔታ ላይ ግጭቱም እንዴት እንደተነሳ እናውቃለን ሌሎች ሂደቱን የምንመለከተው ነውና በዚህ ሂደት ውስጥ መንግስት በተደጋጋሚ የሰላም ጥሪዎችን ሲያቀርብ የኢትዮጵያ ህዝብ ያስተውሳል እኛም የምናስተውሰው ነው ይሄ ግን ሁሉ ጊዜ ሊቀጥል እንደማይችል ጠቅላይ ሚኒስትር አብይም በዚህ የበዓል መልእክታቸው ላይ አስፍረዋል የተዘረጉ የሰላም እጆች እንደተዘረጉ አይቀሩም የሚል መልእክት አላቸውና እውነትም እንዲሁ እንደተጋጨን ልንቀጥል የምንችልበት ሁኔታዎች የሉ እንዲሁ ወጣቶች የተገበረ ነገሩ ሊቀጥል የሚችልበት ሁኔታዎች ሊኖሩ አይችሉም at some point ይሄ ነገር መቆም አለበት የሚቆመው ደግሞ እና ተመራጩ ለሰላም ቢሆን ነው ካልሆነ ደግሞ ሌላ እንግዲህ መንግስት ቀደም ሁሉም መንግስታዊ አቅሞች አሉት በእጁ በደጁ ናቸው የሚለው ነገር ስለመጣ በታጣቂዎቹ በኩልስ እኔ ምልህ ከዚህ በፊት እናሳውሳለን ለምሳሌ አማራ ክልልን እንደ ምሳሌ ወሰን እንጂ ሌሎቹ ጋርም ተመሳሳይ ነው የሁሉም አካባቢ ያለው ህዝብ ወጥቶ በሰልፍ ከሳምንታት በፊት የሰላም ጥሪ አቅርቧል በትልልቅ ከተሞችም በትንንሽ ከተሞችም ሰላም እንደሚፈልግ ታጥቀው እንቅስቃሴ የሚያደርጉ ወገኖች
ችግራቸውን ከመንግስት ጋር በንግግር እንዲፈቱ ህዝብ ጠይቋል። የሃይማኖት አባቶች ጠይቀዋል። የሀገር ሽማግሌዎች ጠይቀዋል። የሰላም ካውንስል ተብሎ የተነሱ ሀሳቦች አሉ። ይሄንን ተከትሎ ብዙዎች እና ምስጋናም የሚገባቸው ብዙ ታጣቂዎች ወደ ሰላማዊ ህይወት ተመልሰዋል። አሁንም ግን ከዛ ውጭ ያሉ ሰዎች አሉና ሁሉ ጊዜ እንዲሁ የሚቀጥል ነገር ያለ አይመስልኝም። በቃ at some point ነገሩ ይታጠፍና መመለሱ አይቀርም። ሁለተኛ ነገር ደግሞ እንደዚህ ያልክ በየቀኑ ሀገር ያደማህና ሀገር ያቆሰልክ ልትቀጥል የምትችልበት እድሎች ሊኖሩ አይመስልኝምና እንዳሉት እሳቸውም የተዘረጉ የሰላም እጆች እንደተዘረጉ የሚቀሩ አይመስልኝም ልለ በትክክል I think አንዳንዱ ነገር እንዴት ልታስተዳድረው ነው የምትፈልገው እንዴት ነው ልትመራ የምትፈልገው እሱ በጣም መሰረታዊ ነገር ነው ተብሎ ይታመናል ብዬ አስባለሁ። መቼም እዚህ ጉዳይ ላይ በተደጋጋሚ ማሰብ በተደጋጋሚ ማጤን ያስፈልጋል። ይኸውልህ የሚታጠቁ ኃይሎች ለድርድር ራሳቸውን ሲያዘጋጁ ለንግግር ራሳቸውን ሲያዘጋጁ የተለያየ ቦታ ላይ ሆኖ ኢንፍሉዌንስ የሚያደርጉ ሰዎች ለድርድር መምጣት ማነስ አይደለም። ቅድም እንዳልነው መንግስት ሲገልጽ መንግስት ይሄ ሁሉ ሲታገስና ይሄ ሁሉ ነገር ሲያደርግ መንግስትን ሲምፕሊፋይ ማድረግ ወይ ደግሞ ማቃለል ትክክል አይደለም ይባላል። ልክ እንደሱ አብሮ መታሰብ አለበት ብዬ ማምነው ለድርድር የሚዘጋጁ ለድርድር የሚመጣ የትኛውን ታጣቂ ኃይል መሞገስ አለበት። በጣም ማሳነስ ትክክል አይደለም። ኢንፍሉዌንስ አታርጓቸው። እነሱ መሬት ላይ ሆነው ችግሩን አይተዋል። ለድርድር እንዴት መሄድ እንዳለባቸው እየተረዱ ነው። እሱን ማድረግ ኮሌክቲቭሊ መሬት የረገጠ ወሬ አይደለም። ሁልጊዜም ይባላል የሥርዓተ መንግስት ትልቁ ስብራት ተብሎ የሚታሰበው በኢትዮጵያ ፖለቲካ በሀገርና በሥርዓተ መንግስት መካከል ነው የኢትዮጵያ ፖለቲካ ጨዋታ ያለው። በሀገርም በሥርዓተ መንግስትም ጉዳይ ላይ ያለን ጨዋታችን አይ ቲንክ ጋብ ማድረግ ያስፈልጋል። አላቅም እኔ ዓለም ላይ በጣም ብዙ ሀገሮች እናውቃለን በሀገርና በሥርዓተ መንግስታቸው ላይ ብዙ አይጫወቱም። ምክንያቱም ሀገር የሚባለው ጉዳይ የሁሉም ሰው ኢንትረስት ያለበት ጉዳይ ነው። ከሀገር ከወጡ በኋላ ወይ ደግሞ እዚህም ሆነው ወይ ደግሞ ለመታገልም ሲሞክሩ ጫካ ሲገቡ አልቲሜትሊ ሀገሩን የት ሊገፉት እንደሚችሉ በደንብ ካላጤኑ ትክክል አይደለም። ቀደም ብዬ እንዳልኩት ብረት ተኮር ስትራቴጂ ፕሮሞት የሚያደርግ የፖለቲካ ኃይል እየተፈጠረ ነው ከሀገር ውጭም እዚህም ሀገር እሱ የትም አያዛልቀን። ሰላም የሚባለውን ፕሮሞት የሚያደርግ ደግሞ መንግስት ሲመጣ ሰላም ልታመጣ እየተዘጋጀ ነው። በስርዓቱ ሰላም አምጣልኝ የሚል ወትወታ ነው መቀየር ያለበት። መንግስት እንደዛ የሚል ከሆነ ልጓምን እያበጀን እየተቆጣጠርን ወደ ሰላሙ ፑሽ ማድረግ ነው። እንደውም መሬት የረገጠ በቃል የሚነገር በሰነድ የተቀመጠ ቃል ካለ ሰላምና እርቅ ላይ አሁን እሱን ይዞ ነው መንግስትን መያዝ እሱን ይዞ ነው መከታተል ብዬ አምናለሁ። ካልሆነ ረጅም ርቀት አንሄድም። ሁለተኛ በአንድ ሀገር ውስጥ ትልቁ ለዜጎች የሚሰጠው አገልግሎት ወይ ደግሞ ትልቁ ዜጎች ማግኘት ያለባቸው የፖለቲካ አገልግሎት ሰላምና ደህንነት ናቸው። ሰላምና ደህንነት የፖለቲካ አገልግሎት ነው። የመንግስትም ኃላፊነት መንግስትን እቃወማለሁ የሚልም ኃላፊነት ሌላ ስራ የለውም። ሰላምና ደህንነት እየነሳን ሰላምና ደህንነት እያጠፋን ግን የሀገር ሰላም የፖለቲካ ደህንነት አመጣለሁ ማለት አይ ቲንክ የተሳሳተ ትንታኔ ነው። እንዳትረሳ የመጣንበት የኢትዮጵያ የፖለቲካል ታሪክ ሁኔታ ደግሞ ግልጽ አይደለም። ሁልጊዜም እያጋደለን ያለው ሁልጊዜም እያጣላን ያለው የኢትዮጵያ የፖለቲካል ታሪክ ነው። እሱ ላይ ደግሞ ሌላ ቤት ስራ አለብን። እዚህ ሁሉ ነገሮች ውስጥ እዚህ ሁሉ ንግግር ውስጥ ደግሞ ዓለም ብዙ አይነት ችግር እየገጠመው ነው። የኛ ደግሞ የተከተለን አደገኛ ከድህነትና ከድህነት ጋር የተገናኘ ደግሞ ፈተና አለብን። ከድህነት ጋር ነው የምንታገለው፣ ከስልጣን ጋር ነው የምንታገለው፣ ከህዝብ ጋር ነው የምንታገለው። ኢንትረስቱ የቱ ነው ማለት ነው። ሁልጊዜ እንላለን ልንታገል ስንወጣ ጫካም ስንገባ ጦርነትም ስንገጥም መንግስትን የምናይበት መንገድ ሲሳሳት እነዚህ ሁሉ ነገሮች አልቲሜትሊ የጠራ የሚታወቅ ግብህ ምንድነው? አቅጣጫህ ምንድነው? ፍላጎትህ ምንድነው? ፍላጎት የማይታወቅ ከሆነ በእርግጠኝነት ነገሩ ኢንተረስቱ ሁሉ ወደ ግለሰብ ዝቅ ብሏል ማለት ነው። ህዝብ ሁለተኛ ደረጃ ላይ ነው የሚገኘው። የህዝብ ጥቅም ከግል ጥቅም በጣም እያነሰ ነው ያለው ማለት ነው። ከግል ጥቅም የህዝብ ጥቅም መቼ ነው የምናስበልጠው? እሱ መነጋገር ያስፈልጋል። በጣም ትክክል ነው። እያጠቃለል እንድንመጣ እንግዲህ የበዓሉን ምክንያት በማድረግ ጠቅላይ ሚኒስትር አብይ ያስተላለፉት መልእክት ላይ ነው እየተነጋገርን ያለነው። እኔ አንተ ካልካቸው ነገሮች በተጨማሪ አሁን መንግስት የሚጠበቅበት መስራት ያለበት ኃላፊነቶች እንዳሉ ትረዳለህ። ነገር ግን ትልቁ በኢትዮጵያ የመንግስትነት ታሪክ ውስጥም እንነጋገር እንወያይ
ሲሉ የምናውቃቸው መንግስታት አልነበሩ። ምናልባት ሰላምን ያስቀደመ መንግስት ልንለው ከምንችለው ይህንን መንግስት ይመስለኛልና በተቃራኒው ግን አሁንም አቅም እንደሌለ ይታወቃል፣ ጉልበት እንደሌለ ይታወቃል። በህግም የመንግስትን የሀገርን ሞኖፖሊ ኦፍ ቫዮለንስ የምንለውን ሊይዝ የሚችለው መከላከያ ሰራዊት እንደሆነ እየታወቀ ነገር ግን አሁንም ወጣቶችን በተሳሳተ ጎዳና ላይ ያሰለፉ ብዙ ወገኖች አሉና ይህንን የመንግስት ጥሪ ሰምተው ልክ ሌሎቹ እንዳደረጉት መምጣት አለባቸው ብዬ ነው በግሌ የማስበው። ሰላም ይኸውልህ የአማራጭ ጉዳይ አይደለም፣ የህልውና ጉዳይ ነው። ሰላም የአማራጭ ጉዳይ አድርጎ የሚያስብ የትኛውም መንግስትን ጨምሮ የትኛውም አመራር ካለ ስህተት ነው። የህልውና ጉዳይ መኖር አለመኖር ከሰላም ጋር የሚገናኝ እንደሱ ማያስብ ታጋይም እንደሱ ማያስብ መሪ ከሌለን በጣም እንቸገራለን። ሁለተኛ ኮስተር ያለ በስርዓቱ መስራት የሚችል ወደ ሰላም የመጡትን ሪሃቢሊቴት አድርጎ የአእምሯቸው ሳይኮሎጂካሊ ታክመው ወደ ሶሳይቲ ቀስ እያለ ምዕራፍ በምዕራፍ ኢንቴግሬት አድርገን ለሶሳይቲው ለታጋዩም ካላሳየን በስተቀር እምነቱ ቀስ እያለ መዳበር ይችላል ያላስብ የመንግስት ትልቅ የቤት ስራ ነው። ከትጥቅ መጥተዋል ሳይኮሎጂካሊ መታየት አለበት። አብሮ ደግሞ እና ደግሞ በዘላቂነት ኑሮውን የሚገፋበት ደግሞ የኢኮኖሚ ትስስር መፈጠር አለበት። ኮምፕሬሄንሲቭሊ ይሄን መስራት የሚችል የመንግስት ኢንስቲትዩሽን አመራር ያስፈልጋል። እሱን ባሳየን ቁጥር መንገዱ በጣም ወለል አድርጎ መክፈት ይችላል። ታድሶ ኮሚሽን ደግሞ ኦልሬዲ ተቋቁሟል። ስለዚህ የቤት ስራው በጣም ብዙ ነው። አሁን ትንሽ ጥሩ ጭላንጭል እያየን ነው። ይሄንን ስኬል አፕ መደረግ አለበት። ሁሉም የመንግስት ተቋም ታዲያ አለርትሊ ነው መንቀሳቀስ ያለበት። የህፃናትና ወጣቶች ምናም ሁሉም የምንሰራው ህልውናችንን ይበጠብጣል በሚባሉ ጉዳዮች ላይ ሁሉም ሰው በደም ነፍሱ መስራት አለበት ነው። ይሄ በመንግስት ሳይድ ያለው። በሌላው ደግሞ ለመወያየት ለመነጋገር ዝግጁ ካልሆንን በስተቀር በኃይል የሚመጣ የትኛውም ሰላም የለም። ሰላም የመጨረሻው ውጤቱን ብቻ አይደለም የምንፈልገው። ሰላም መንገዱን ፕሮሰሱን ያስፈልገናል። ኃይል መንገድ አይደለም። ኃይል አጥፊ መንገድ ነው። እሱን እንደ ሶሳይቲም እንደ ፖለቲካል ትንታኔ መታሰብ አለበት ብዬ አምናለሁ። እንደ ሀገር ሁሉንም የሚያስማማ ዘላቂ የሚያስተማመን ገዢ ትርክት ብዬ የማምነው ሰላምና እርቅ ነው። መጀመሪያ ገዢ ትርክት ማድረግ አለብን። ንግግራችን፣ ወሬያችን፣ ሚዲያው፣ ቤተሰብ፣ ትምህርት ቤት ሁሉም ቦታ ላይ ሰላምና እርቅ የንግግራችን አስኳል መሆን ያለበት። ቀስ እያለ ያድጋል ብዬ አምናለሁ። ሁለተኛው መስከን ያልቻለ መደማመጥ የማይፈልግ የዘመኑን አሁን ያለንበትን ተጨባጭ ሁኔታ አንደርስታንድ የማያደርግ የፖለቲካል ሰው ካለ አሁን ለንግግር አይመችም። እሱ በጣም መሰረታዊ ነገር ነው። ሶስተኛው ከትናንት ስህተታችን መቼ ነው የምንማረው? ዘመኑ፣ ዓለሙ፣ ቀጠናው፣ ሪጅናል ጉዳዩ በጣም ተልቋል። አሁን ነባራዊ ሁኔታችን አሁን ያለንበት የቤት ስራ እንደ ትውልድ በጣም ትልልቅ ነው። አሁንም እየተጣላን ያለነው ግን ከባለፈው የመጣው ትልቁ ዝንፈታችን ነው። የትኛው ይቅደም? የቅደም ተከተል ኦርደር ኦፍ ኢምፖርታንስ ማስቀመጥ ያስፈልጋል ብዬ አምናለሁ። ሌላኛው አሁን ባለንበት ሁኔታ ዕለታዊ ቅራኔ ነው በጣም ስኬል አፕ እያደረገ እያደገ ማህበረሰብ ከማህበረሰብ በጣም የተሳሰረውን ረጅም ዘመን የኖረውን ለመቁረጥ እየተሞከረ ያለው ዕለታዊ ቅራኔ ከዕለት አይዘልም። አድሮ መሽቶ ሲነጋ የሚጠፋ ነው። እሱ እንደ ትልቅ የፖለቲካ ማታገያ ማድረግ ያለብን። እነዚህ ሁሉ ሲሰበሰቡ መደምደሚያው መቋጠሪያ መንገዱ የመጨረሻው 4 ነጥብ የሰላምና የእርቅ መንገድ ተብሎ የሚታሰቡት ኢንስቲትዩሽን ነው አይደል? ሀገር ሲመክር አብረን እንምከር። ሀገር ደግሞ የሽግግር ፍትህ አለ ሲል እሱን እንመን። ከሀገር ከመከረ በኋላ ይቅር ብሎ ሰላም ብሎ የተረፈው በይቅርታ የማይድኑትን በሽግግር ፍትህ ይጠየቃል። በሽግግር ፍትህ ደግሞ ነገሩ ሲወርድ በተሐድሶ መልሳችን እናመጣለን። እነዚህ ሁሉ አስበን አይ ቲንክ ግጭቱን ማስቀረት ሰላምና እርቅን እንደ ሀገር ፖሊሲና ስትራቴጂ መቆጠር የጀመረን ቀን ጥሩ የባህል አብዮት ማምጣት ይቻላል ያምናል። በጣም ጥሩ ነጥብ ነው ያነሳው። ግን ዘላቂ ሰላም እንዲመጣ የመንግስት ጥሪዎች መሬት ወርደው ምላሽ እንዲያገኙ በግል የማምነው ብዙ ዞር ማለት ያለባቸው ሰዎች አሉ። መንግስትም ቀጥታ ከወጣቶቹ ጋር ግንኙነት ማድረግ
አለበት ብዬ በግል ያምናለሁ። እንግሊዝ ሀገር ተቀምጠ ሰሜን አሜሪካ ሆነ ዩቲዩብ በእንደዛ አይነት መንገድ እዚህ ያለውን ኃይል ወክዬ ምናምን የሚባል ጨዋታ ውስጥ የሚገቡ ሰዎችን ዞር አድርጎ መንግስትም ታጣቂዎቹም ለዚህ ነገር ዝግጁ መሆን መቻል አለባቸው። ቅድም እንደጠቀስከው ደግሞ ዓለም እየተለወጠ እኮ ነው። ዓለም እየሰለጠነ እኮ ነው። ዓለም የት ደርሷል? እኛ ዛሬም በመንደር ዛሬም በትንንሽ ተነጋግረን ልንፈታቸው እኔ የጥያቄዎች ትንሽ ትልቅ አለ ለማለት አይደለም። ነገር ግን ኢትዮጵያ ውስጥ ተነጋግሮ ተወያይቶ መፍታት የማይቻል ችግር የለም። ሁሉም ጠረጴዛ ላይ መጥተው ተወያይተንባቸው ተነጋግረንባቸው መፍታት እንችላለን። ስለዚህ ዓለም ጥሎን እየሄደ ዛሬም እኛ ያለችንን ያፈራናትን ጥቂት ሀብት እሷን ካላወደምን ወጣቶች ትምህርት ቤት እንዳይሄዱ፣ ሴቶች ተመልሰው እንደ ትላንቱ ቤት ውስጥ እንዲወልዱ፣ አረጋውያን በመጦሪያ እድሜያቸው የግጭት ሰለባ የሚሆኑበት፣ ህፃናት ስነ ልቦናቸው ተጎድቶ የሚያድጉበትን መንገድ ከመፍጠር ይልቅ ኢትዮጵያ ተስፋ ያላት ሀገር ነች። ኢትዮጵያ ብዙ ሀብት ያላት ሀገር ነች። ይሄንን ሀብት አቀናጅተን ሀገራችንን መለወጥ የምንችልበት እድል እንዲመጣ ለኔ መንግስት የሰላም በሩን ከፍቷል። በዚህኛው ወገን ደግሞ ያለው ኃይል ይህንን በር ተቀብሎ መምጣት አለበት። ያን ሲያደርግ መሸነፍ አይደለም፣ ለሰላም መገዛት ወይም ደግሞ ሰላምን ማስቀደም ትልቅ ጀግንነት ነው። ለሰላም ጥሪ የሚያደርግም ጀግና ነው፣ የሰላም ጥሪን ተቀብሎ የሚመጣ ጀግና ነው። ያ እንዳይሆን ግን መሀል ላይ የሚጫወቱና ይሄንን ግንኙነት የሚረብሹ ወገኖች እነዛ በፖለቲከኝነት ስም የተደራጁ ናቸው። እነዛ በሀገራትም ሊሆኑ ይችላሉ። እነዛ አላቅም ብዙ ኃይሎች አሉ ይሄን ነገር እንዳይሆን የሚያደርጉት። ነገር ግን ሁል ጊዜ ህዝብ እውነቱን ስለሚያውቅ ህዝብ መሬት ላይ ያለውን ነገር ስለሚረዳ በየትኛውም የኢትዮጵያ አካባቢ ያለ ህዝብ ግፊት ማድረግ ያለበት ለሰላም ነው። ከመንግስት በኩል ጥሪው መጥቷል። በዚህኛው ወገን ያለው ኃይል ያንን ጥሪ እንዲቀበል መደረግ አለበት። ስለዚህ ሁላችንም ለሰላም መቆም አለብን በሚል ብናጠቃልለው በጣም ቆንጆ ነገር ነው ያነሳው። የግጭት ኢንቨስተር የግጭት የስራ ፈጣሪዎች የፖለቲካል ገበያ ላይ እንዲከስሩ ብዙ ሰው ሮላል። ሁለተኛው እዚህ ዘመን ላይ ነው ያለነው። የሚቀጥለው ዘመን ትውልድ ላይ እጣ ፈንታ በተሳሳተ ሁኔታ እንዳንደመድብ መልሶ ማጤን ጥሩ ካልሆነ የእዳ ተሸካሚ ሆነን ነው የምንቀጥለው። በጣም ጥሩ ተመልካቾች፣ እንግዲህ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ ከቀናት በፊት በነበረው የገናን በዓል ምክንያት በማድረግ ያስተላለፉት መልእክት ነበረ። በመልእክታቸው የበዓሉ መንፈሳዊ ጎን ወይም ደግሞ ገጽታን ብቻ ሳይሆን በወቅታዊ የሀገራችን ሁኔታ ላይ ሰፊ ሀሳቦችን አንስተዋል። ለዘላቂ ሰላም የሚመጣው በጉልበት ሳይሆን በፍቅር ነው። ሁላችንም ለሰላም እና ለእርቅ እንገዛ የሚል ጥቅል መልእክት ያለው ሀሳብ አንስተዋል። እዛ ውስጥ የተነሱ ሀሳቦችን አንስተን ነበረ ውይይት ያደረግነው። እናንተም የውይይታችን አካል መሆን ትችላላችሁ። በሀሳብ መስጫ ሳጥን ላይ ሀሳቦቻችሁን እስቲ እንስማ። አሁን ከተነጋገርንበት ነጥብ አንጻር በሀገራችን ሰላም እንዳይመጣ እንቅፋቱ የሆኑት ምንድናቸው የሚሉት ነገሮች ላይ መነጋገር መወያየት እንችላለን። ለማንኛውም አጀንዳ ፕላስ ለዛሬ ይህንን ይመስል ነበረ። እስጢፋኖስ አበራና አንዋር አብራርነን አብረናችሁ የቆየ ነው። አጀንዳ ፕላስ በሚቀጥለው ጊዜ በሌላ አጀንዳ ተመልሶ ይመጣል። እስከዛው ከፋና ሚዲያ ኮርፖሬሽን ቀሪ ዝግጅቶች ጋር በያላችሁበት መልካም ጊዜ ይሁንላችሁ።